እኔ እኮ የምታውቂ ይመስለኝ ነበር እናቷ መሆንሽን። አዎ እንደዛ ላውራ ስል አታውቅሽም እኮ እናቷ እንደሆንሽ አታውቅም። እንደዛ ነው የሚለኝ። አይ በፍቅር ካልሆነ በህግ ነው መጠየቅ ያለብሽ። እኔ እስካሁን ድረስ በፍቅር ነው እያወራሁት ያለሁት። በጣም በትህትና እባክህ፣ እናት ናት፣ ትጎዳለች፣ ስደት ላይ ናት። ስለ አንቺ ስለማታውቂያት ነው እሷ አትጎዳም። ራሷን ቮይስን ፎርዋርድ አድርጌልሻለሁ አይደል ያልኩትን ራሷን ከማጥፋቷ በፊት እቺ ሰው ነገ ራሷን ብታጠፋ የኢትዮጵያ ሕዝብ አንተን ነው የሚጠይቅህ። ራሷን ከማጥፋቷ በፊት እባክህ ልጇን አሳያት። ከዛ ምን አለኝ? አታጠፋም እሷ፣ አንቺ አታውቂያትም። እሷ ማለት ትዳሯን ለመያዝ እያመቻቸች ነው። ነገ ስታገባ ልጅ አለሽ ምናምን ብላ ትዳሯ ላይ እንከን እንዳትሆንባት ነው ምናምን አለ። ብቻ እኔ እውነት አልገባኝም። እና ሜቢ አሁን አንቺ የምትያልሽ አንቺ ካልሽኝ እለዋለሁ። አሁን በቃ እንደዚህ በጸባይ የማትፈልግ ከሆነ ቪዲዮ ሰርቼ ፎቶ ክለጥፌ የኢትዮጵያ ሕዝብ እንዲያውቅ፣ ኢትዮጵያ ውስጥ ጎረቤቶች ሁሉም እያደረክ ያለከውን ነገር እንዲያውቅ አደርጋለሁ ልበለ። አቡዬ እኔ ቆይ ትናንትና ደግሞ የምፈራው ይዞብሽ ቶታሊ እንዳይጠፋ ቁጥር ቀይሮ አድራሻ ቀይሮ ቶታሊ ይዞብሽ ጠፍቶ የማታገኝበት ደረጃ እንዳደርሽ ብዬ ፈርቼ ነው። የዛኔም እዛ እስከሆንኩኝ ድረስ ካለበት ቦታ ሌላ ቦታ ሄዷል። እኔ እዚህ እስክመለስ ድረስ አሁን አድራሻውን አታውቂም? ስልክ ቁጥሩን ብቻ ነው የምታውቂው? አድራሻውን አውቃለሁ፣ ግን እኔ እዛ እንደመጣው ሳያውቅ ቀይሯል ቦታ። ስንቴ ሄጃለሁኝ እኮ ሄጄ እዛ ስጠይቃቸው ሄዷል ምናምን አሉኝ። እና ደግሞ እኔ ተከራይቼ ከመኖርበት ቦታ ወዲያው ነው ለቆ ሌላ ቦታ የገባው እና እኔ አላውቅም። እና ደግሞ አቡዬ ሌላ ትዳር ምናምን ለሚለው ነገር እኔ ትናንትና መጥፎ ህይወት አሳልፍ ያለው ዛሬም ደስተኛ ሆኜ መኖር አልችልም። ለምን መብትሽ ነው ደስተኛ ሆነሽ መኖር መብት አለሽ። ማን ነው ያ? መብትሽ ነው ደስተኛ ሆነሽ መኖር። ማን ይከለክልሻል? በገዛ ህይወትሽ ይኸውልሽ፣ እኔ በጸባይ ጠይቄዋለሁ፣ በጉልበት አልጠይቀውም። በጸባይ ጠይቄዋለሁ። ከዛም በህግ ደግሞ እንጠይቀዋለን። ቅልቦችን አመጣና ዋለው እዛ ትምህርት ጠይቀዋለሁ። እሺ አንቺ መብታለሽ፣ ሁሉ መብታለሽ በደስታ የመኖር ራሴን አላጠፋም። ቢያንስ ልጄ ስታድግ ነገር ትፈልገኛለች። ማሪ እያንዳንዷን ቀን እየሞትኩ ነው የምኖረው። እውነት ልጄ ትናፍቀኛለች። ብዙ መከራን ያሳለፍኩት እኔ እኮ ግራ የገባኝ እንዳትሉ ብር አልፈልግም እያለ ነው። ብር አይፈልግም እኮ ብር አይቀበላት፣ ብር አይፈልግም። ብር ብሎ ነው እንዳትሉ፣ ብር አይፈልግም። ልጅቷን ነው የሚፈልገው፣ ህፃኗን። አሁን እኮ አድጋለች። ግራ ገባ። የኔ እንዳልሆነች ለመከልከል ስለፈጠገ ነው እንጂ የዛን ህፃኑን እስካሁን ድረስ ልክለት የነበረው በሰላም ነበረ። አሁን ነፍስ ስታገኝ እኔን እንዳታገኝ አይዞሽ ብሌን ናት። በህግ ይጠየቃል። በፍቅር እምቢ ካለ በህግ ይጠየቃል። እኛ ሁላችንም ከጎንሽ ነን ብሌን። ምን ላድርግሽ? እውነት ራሴ ይዞርብኛል። የባለቤቱ ስልክ ቁጥር አለሽ? ባለቤቱ እንዳናቃት ብሌን ሽኛ ቡዬ የባለቤቱ
የባለቤቱ ስልክ ቁጥር አለሽ? ባለቤቱን ላናግራት እንዴ? አላውቅም አቡዬ፣ እውነት የለኝም ስልኩ። የባለቤቱ ስልክ ቁጥር የለሽም? አዎ አላውቅም እውነት። እሱ ይህን ያናገረኝ እጅግ በጣም በትልቅ ትህትናና ክብር ነው። እኔ ምንድነው የሚለው እሱ በቃ ልጅቷን በጣም ስለሚወዳት እሷን ማጣት ስለማይፈልግ ብቻ ነው፣ ሌላ ምንም ነገር አይልም። በጣም ልጅቷን ከመውደዱ የተነሳ ከአንቺ ከገዛ እናቷ ፕሮቴክት ሊያደርጋት ይፈልጋል። ኢማጅን። እኔ እኮ አቡዬ አሁንም ቢሆን እኮ እሱ ፈርቶ ከሆነ አልኩሽ እና ለእሷ ሳስቶ ከሆነ እንዳልወስድበት ከፈለገ ያሳየኝ። ነገርኩት። አንቺ ከትናንት ወዲያ እዚህ ላይቭ ላይ ነግረሽኛል እኮ እኔ ልጅቷን መውሰድ አልፈልግም፣ ከሱ ልለያት አልፈልግም፣ ጀስት ማየት ብቻ ነው ልጄን የምፈልገው፣ እንዳያት ብቻ ይፍቀድልኝ እንዳልሽ እኮ አስረዳው። ማየት ብቻ ነው የምትፈልገው፣ አውቃ ነው ልትወስድብኝ ነዋል እንዴ? እኔ መነኝ ማየት ብቻ ነው የምትፈልገው። አንተ ባለክበት ልጅቷን ትይ። ኢትዮጵያ በገባክ ሰዓት ልጅቷን ትያት፣ አሳያት። በቃ አሁንም በቪዲዮ አሳያት። እሺ በቪዲዮ እንዴት ነው የምትወስድብክ ስለው በቪዲዮ ተስማምቷል። ባይዘዊ በቪዲዮ ሊያሳይሽ እስከምትገቢ ድረስ በስልክ በቪዲዮ ሊያሳይሽ ቃል ገብቶልኛል። ግን በአካል ግን ኢትዮጵያ ስትሄጂ ግን ሊያሳይሽ አይፈልግም። እኔ በአካል ካላገኘኋት ምንድን ነው የሚጠቅመኝ? ለእኔ ንገሪኝ እስኪ እኮ። እሱን ደግሞ በስቴፕ ነዋ። አሁን ይኸውልሽ፣ አሁን ብልጥ እኮ የያዘውን ይዞ ነው የሚያለቅሰው። መጀመሪያ በቪዲዮ ማየት ተስማማ። በቪዲዮ እያየሽ ተለማመጂ እና ኢትዮጵያ ስትገቢ ደግሞ እስከዛ ደግሞ መፍትሄ እናገኛለን። የህግ ባለሙያም እናማክራለን። He is refusing her money so he can say she didn't care to support her if he goes first. ማለት ፍርድ ቤት ከሄደ ምንም ልክ አታውቅም፣ እኔ ብቻዬን ነው ማሳድጋት ምናምን እንትን አባት እየመሰላችሁ ከሆነ አባት አይደለም ማለት የወለዳት አይደለም፣ አሳዳጊ አባት ነው። ምንም አይነት ሪሌሽን የላቸውም ሁለቱ። ምንም አይነት ሪሌሽን የላችሁም ማለት ብሌን ግንኙነት ኖሯችሁ ያውቃል? የለም። እሺ አንድ ነገር ልጠይቅሽ። እሱ ቁጥርሽን ላቭ ብሎ ነው ሴቭ ያደረገው። ለምን? ስክሪንሻት ላይ ቴሌግራም ላይ ያወራችሁበትን ሲልክልኝ ላቭ ነው የሚለው ከላይ። ለምን ቁጥርሽን ላቭ ብሎ ፖስት ሴቭ አደረገው? ለምን? አላውቅም አቡዬ፣ እውነት አላውቅም። ጠይቆሽ ያውቃል? ይፈልግሻል? ጠይቆሽ ያውቃል? በጭራሽ። ግራ ገባኝ እኮ እኔ እንደዚህ ጉዳይ ግራ አጋብቶኝ አያውቅም። እዚህ ጋር እሱ ምን ያህል ልጅቷን እንደሚወዳት ገንዘብ እንደማይፈልግ ስታዩ ያሳዝናቸዋል። ለፍቶ ያሳደገ። በዚህ ጋር ደግሞ እሷ ደግሞ እናት ናት። አላሳይም ማለቱ ደግሞ ጥሩ ሰው ከሆነ ለምንድን ነው እናትና ልጅ እንዳይገናኙ የሚያደርገው? እሱ ባዮሎጂካል አባት ሳይሆን የስጋ አባት የደም አባት ሳይሆን ግራ ነው የገባኝ። ወይ ሳይነግራት ያፈቅራት በጭራሽ አቡዬ። ሁሌም እኔን እንደሚረዳኝ እንደ ወንድም እንደሚያግዘኝ ነው ሁሌም የሚነግረኝ። እሺ ልጅሽ አሁን 4 ዓመት ከምናምኗ ነው። KG1 ገብታለች? አዎ ገብታለች ብሎኛል። ስለዚህ ገብታለች ካለሽ ሰርተክፌቷን ወይም ደብተሯን አይተሽ ታውቂያለሽ በማን አባት ስም እንደምትጠራ? አላከልኝም፣ ግን በሱ ስም ነው የምትጠራው። የዛኔም ሆስፒታል የወለድኩኝ ጊዜ ማንም አብሮኝ ስለሌለ እሱ ብቻ ስለነበረ በሱ ስም ነው የተመዘገበችው። አዎ በእናትሽ ምን እንደነተቀልሽ እኔ እንደዛ እንደ ሴት አርሻት። ጎረቤቶች ውስጥ ምን ይላሉ? እኔ የተከራየውላት ቤት ጎረቤቶች ውስጥ እንደዛ እንደ ሴት አርሻት። ቤት ተከራይቼላት አስቀምጫት እንደ ሴት እየተመላለስኩ አርሻት። እንዲህ ለፍቼላት ከአረብ ሀገር ከ2 ዓመት በኋላ ስትመጣ ከፍቅረኛዋ ጋር ሆቴል ነው ያረፈችው። በመጣች በስንት ቀኗ ነው? አንቺም ነግረሽኛል እሱን። በመጣች በስንት ቀኗ ነው የደወለችልኝ? መምጣቷን እንኳን ሳትነግረኝ እንዴት ቴንኪው አላለችኝም? አለ እንደ ሴት ደግሜ ያረስኳትን መታ ቴንኪው አላለችም። ጎረቤቶችን መታ ቴንኪው አላለችም። መታ አመሰግናለሁ እንደማለት ምን እንደማለት አለ። እና እኔ ፊል ሳደርግ ግን አሁን ልታገቢ ስለሆነ ፍቅረኛ ስለያሽ ምናልባት እሱ ስለሚፈልግሽ ሊሆን ይችላል የተቀየረብሽ። በዚህ አንግል ልታዩ ሞክረሻል? በጭራሽ እንደዛ ሊሆን አይችልም። እንዴት ነው ሊሆን የማይችለው? በምን ሂሳብ? ወንድ እኮ ነው። ወንድ መሆኑን አትርሺ። እንዴት ነው ላይፈልግሽ የሚችለው? አንቺ ሴት ነሽ፣ እሱ ወንድ ነው። ኖርማል ነው ወንድና ሴት መፈላለግ።
ወንድና ወንድ አይደላችሁ ወይ? ሴትና ሴት አይደላችሁ? እሱ ወንድ አንቺ ሴት። ስለዚህ ቢሆንስ እንደዛ ብሎኛ አቅም እኮ አልኩሽ አቡዬ እኮ አይነግርሽማ። ላይነግርሽ ይችላል፣ መናገር ሊያሳፍረው ይችላል። ምናልባት ግን ከሚያደርገው ከአኳኋኑ አንጻር ደጋግሞ ከኔ ጋር ሲያወራ ልታገባ እሷ ትዳሯ እንዳይበላሽባት እሷ ልታገባ ስለሆነ ነው እንጂ ልጅቷን ወዳት አይደለም፣ ልጅቷን ፈልጋት አይደለም። ነገ በነገው ትዳሯ ላይ ልጅ አለሽ ምናምን ተብሎ እንከን እንዳይሆንባት ትዳር ልጇ እንከን እንዳትሆንባት ፈርታ ነው ምናምን ነው የሚለው። ሪፒትሊ በጣም ተደጋግሞ ስለምታገቢው ወደፊት ስለምታገቢው ሰው እሱ እኮ ሚስት አለው አቡዬ። እንዴት ነው እንደዛ የሚለው? ነግሬሻለሁ አይደል እንዴ? ሚስት ባለትዳር እኮ ነው። አይ አንቺ በጣም ብዙ በጥብጠው ካላጠጦሽ በስተቀር አይገባሽም። ባለትዳር ወንድ ሌላ ከሚስቱ ውጭ ሌላ አያይም። የዚህ ዓለም ላይ አይደለም የምትኖሪው። አያይም ነው ብለሽ የምታስቢው? ያው ሆነ እኔ አቡዬ አሁን መለምንሽ ነገር ልጅ ብቻ ማየት ነው የምፈልገው በቪዲዮ። ለጊዜው በቪዲዮ ይሄንን ቃል ገብቶልኛል። ለጊዜው በቪዲዮ እንድታይ ማለት ነው። ለጊዜው በቪዲዮ እንድታይ ትስማሚያለሽ አንቺ? በቪዲዮ ለጊዜው አዎ፣ እየደወለ ያገናኘኝሽ። በቃ የቪዲዮውን አመቻችልሻለሁ። ግን ቲክቶክ የለውም። ቲክቶክ ከፍተክና ብዬዋለሁ። ቲክቶክ ከፍቶ እንዲመጣ እሺ ነግሬዋለሁ። ነገ ይመጣና እንነጋገራለን። እዚህ ጋር የኮመንቶችንም አስተያየት ያህል እናንተ ደግሞ ኮመንታችሁ መሆን ያለበት እናት ናት ታሳዝናለች፣ አንድ ስድብ የሚባል ነገር እንዳይኖር ልጁን እልህ ውስጥ አስገብታችሁ የበለጠ እንዳታጠፉት። እናት ናት ልጇን ማየት አለባት ምናምን ያላችሁ ፖዘቲቭ ኮመንት እንትን ብላችሁ ተጽዕኖ ለመፍጠር ሞክሩ እሱ ላይ እንዲያሳያት። ለእኔ ግን ብሎኛል በቪዲዮ ችግር የለውም እዛ እስካለች ድረስ። ኢትዮጵያ በምትመጣ ሰዓት በአካል ላገኛት ግን የምትል ከሆነ በፍጹም ሰርቃ ልትወስድብኝ ከዚህ በፊት አውቃ እናቴ ናት እናቴ ይዘሃት ና ብላኛለች አለች። እናቴ ይዘሻት ነይ ብላኛለች አለች። እናትሽ ኬት አውቃት ነው ይዘሻት ነይ የምትልሽ? የዛኔ እናትሽ ጋር እንውሰድ ስልሽ እናቴ እሷ ናት ሰበብ እኔ ለዚህ ምክንያቱም እሷ የማልፈልገውን ሰው ባድረኝ ኖሮ እኔ ጠፍቼ አረብ ሀገር ሄጄ ተደፍሬ አልመጣም ነበር። ስለዚህ አልፈልግም እናቴ ጋር አልወስድም ብላኛለች። የዛኔ እንደዛ ያለችኝ አሁን ምን ታይቷት ነው እናቴ የምትለው? ስለዚህ ውሸቷን ነው። እሷ ሰርቃ ልትወስድብኝ ነበር፣ ልጠልፋት ነበር ልጅቷን አለ። ገባሽ? በቃ ፍርሃቷ እንደዛ አስባል እንጂ እውነት ፈጣሪ በሚያውቀው ራሱ የዛኔ አሳይቶኝ ቢሆን ኖሮ ከሱ አልወስድበትም አቡዬ። ፈጣሪ በሚያውቀው ማለት ነው አልወስድበትም ነበረ። ልጄን አይቻት አግኝቻት በቃ እንደዛ ነበር ለመመለስ ያሰብኩት። እሱ ግን እንደዛ መስሎት ነው የጀም ወስድበት እሱ አሳድጎ ምንጥቀው ነው የመሰለው። እንደዛ ያስበው። እኔ ግን ከሱ ለመውሰድ አላሰብኩም። የዛኔ እሱን ያስበው። እሺ በቃ እንደዛ ከሆነ ነገ ይመጣል። እኔ ቃል የምገባለሽ በቪዲዮ ኢትዮጵያ እስከምትገቢ ኮንትራትሽን ጨርሰሽ በቪዲዮ እንድታወሪያት እንድታያት ማድረግ እችላለሁ። የአካሉን ግን ማድረግ አልችልም። እሱም በህግ ትሄጂበታለሽ። እስከዛ ካልተስማማችሁ እናንተ። ሌላ ደግሞ የነገርኩሽን ነገር ለማየት ሞክሪ፣ በዚህም ለማሰብ ሞክሪ። እኔ የነገርኩሽን ነገር እንደዛ አይነት ነገርም ልብ ብለሽ ተከታታይ። ልብ ብለሽ ካልተከታተልሽ ያ ነገር አለ የለም ማወቅ አትችይም። ገባሽ? ባለትዳር ነው ገለበሌ። እነሱ 4 ሚስት ቢኖራቸው 5ኛ ያምራቸዋል። ስለዚህ አንቺ ብቻ ተከታታይ እሺ። አይዞሽ፣ ከጎንሽ ነን እኛ፣ ከጎንሽ ነን አለንልሽ። በምትፈልጊው ነገር እኔ ሁላችንም እዚህ ያለ 6700 ሰው ከጎንሽ ነው። አታስቢ፣ መጥፎ ነገር ማድረግ ምናምን አታስቢ እሺ። አይምሮ ሰላምሽን ምን በላይ የአይምሮ ሰላምሽን ጠብቂው። ትናንትና አልፌ ስላየሁ አትስደቢው። የምትሰድቢውን ይኸውልሽ ደግሞ ሌላ አትስደቢው። ስትናደጂ የምትሰድቢውን በጽሁፍ በቮይስ ልኮልኛል። እንዳልጫንሽ ብዬ ነው ዝም ያልኩሽ። እንዳትሰድቢው ሰውየውን። በጣም ያናደዳል ጉዳዩ። ስትናደጂ ግን ግንፍል እያልሽ እየሰደብሽ ስለሆነ እሱ ደግሞ ይሄንን ነው የሚጠብቀው።
ገባሽ? አንቺን ለመታውዬ እንደሱ ማከብረው ሰው እና በጣም ሪስፔክት ማድርገው ሰው የለም። የዛኔ ብቻ ነው ወደዚህ ልመለስ ስላላሳይም ስላ የዛሬ ቀን ነው እንጂ የሰደብኩት በጭራሽ እሱን ድምፄን ከፍ አድርጌ እንኳን አልናገረውም። ፈጣሪ በሚያውቀው ማለት ነው እኮ የሚያናድድ ስድብ ነው የሰደብሽው አንተ የልጅ ነጋዴ የብር ሌባ ምናምን እኮ ስላልሽው በጣም ተናደልኩ። ደጋግሞ ነው የሚያወራው እሱን ስድብ። ስለዚህ እንደዚህ አይነት ስድብ ደግሞ ይቅርታ ብዬዋለሁ። በጣም እኔ እሱን ስለተናገርኩት ቅርታ ብዬዋለሁ። የዛኔ በጭራሽ መሳደብ የለብሽ በፍጹም። በጣም ጥሩ ሰው ነህ። ልጄን አሳድገህልኛል፣ ውለታ በጣም ውለህልኛል። ግን የኔ ጥያቄ አንተ ልጅቷን እየፖሰትክ ሶሻል ሚዲያ ላይ እኔ ለምንድን ነው መፖሰት የማልችለው? በመፖሰቴ ምክንያትስ ልጄን ማየት ተከለከልኩኝ። በልጄ ናፍቆት እየተሰቃየው ነው እስካሁን ድረስ ለወራት ልጄን እንዳይ አልፈቀደልኝም እና እባክህ ልጄን ማየት ፈልጋለሁ ነው ጥያቄዋ። የመጀመሪያው ጥያቄዋ እሱ እየፖሰተ እኔ ለምን አልፖስትም ማወቅ ፈልጋለሁ አለች። ምንድን ነው ምክንያት እሷ እንድትፖስት ያልተፈለገበት? ቴንኪዩ። በመጀመሪያ ሀቡ ይሄ እንደ ፉክክር ተይዞ እንትን የሚባል ሳይሆን ኖርማሊ እኔ ለምን እንደከለከልኳት ለምን እንደዛም እንዳልኳት እሷ ራሷም መመለስ የምትችለው ነው። ከመከልከሌም በፊት እኔ በምን ምክንያት እንደከለከልኳት ታውቃለች፣ ነግሬያታለሁ። ፕሮፋይል ማድረግ አልከለከልኳትም፣ ስቶሪም ልታደርግ አልከለከልኳትም። ነገር ግን እኔም እያደረግኩ ያለሁት ፕሮፋይል እና ስቶሪ እንጂ ሌላ ነገር የለውም። ግን ይህንን ስከለክላት ቪዲዮዎች እያለቀሰች ቪዲዮዎች ሰርተ ምናምን ስለቅ ለምንድን እንደዚህ እንትን የምትዩ የህፃናውን ፎቶ አታች እያደረግሽ እያለቀስሽ ፎቶ እንትን ቪዲዮ አትፖስቺ ብዬ ነግሬያታለሁ። መጀመሪያም ደግሞ ስናገራት በምን ምክንያት እንደተናገርኳት ታውቃለች እንጂ እኔ ሌላ ነገር አስቤ ወይም በሌላ ነገር እንትን ብዬ አልኳት ነገር የለም። እሷን ለምን እንደዚህ እንትን እንዳለች እኔም ማውቀው ነገር የለም። ነገር ግን እኔ ሌላ ነገር አስቤ ምክንያት ኖሮኝ ወይም ለእሷ ላለማሳየት ፈልጌ ያደረግኩት ነገር የለም። ፉክክር ስለያዘች ይሄ ፉክክር የምትይዝበት ነገር ስላልሆነ ነው። አንተ ንገረን ፉክክር እየያዘች ስለነበረ ይሄም ያፎካክርም ጉዳይ አይደለም። ኦኬ ቢላል ወንድሜ ቢላል፣ እሷ ያለችን የሰው አይን ነው የሰጠኝ ምክንያት የሰው አይን ውስጥ ትከቻታለሽ ነው። የሰው አይን እኔ ሰፖስት ብቻ ነው ወይ የሰው አይን የሚያያት? እሱ ሲፖስት የሰው አይን አያትም ወይ? አዎ ብያታለሁ። እኔ እንደዛ ብያታለሁ፣ የመጀመሪያ ብያታለሁ። ከዛም በኋላም እኛውን ቪዲዮ ሳይ ደግሞ ደበረኝ። መጀመሪያም ነግሬያታለሁ እሱን እኔ ራሴ ፖስት ማድረግ ትቼያለሁኝ። አሁን ቅርብ ጊዜ እንኳን ይቅርታ ብላ እንትን ካለች በኋላ ራሱ ነግሬያታለሁ። እኔ ፖስት ማድረግ ራሱ ትቼያለሁ፣ ፖስት እንዳታደርጊ፣ ከፈለግሽ ፕሮፋይል ማድረግ ትቼያለሽ ብዬ ጽፌላታለሁ። ቅርብ ጊዜ ማለት ነው። ቅርብ ጊዜ ጥያቄው ተመልሷል። እናመሰግናለን ብሌንዬ። ሌላ ነገር ፈልጌ ወይም ሌላ ነገር አስቤ አይደለም። እሺ በቃ ጥያቄው ተመልሷል ቢላል፣ እናመሰግናለን። ቅርብ ጊዜ ፎቶ ትናፍቃለች ብዬ ይቅርታ ካለች በኋላ መልሼ ያላታለሁ፣ ቴክስት አድርጌላታለሁ። ሀቢባ እኔ ፖስት ማድረግ ትቼያለሁኝ፣ አንቺም ፖስት አታድርጊ፣ ፕሮፋይል ስቶሪ ማድረግ ትችያለሽ ብዬ ጽፌላታለሁኝ። እሺ አንዴ ጠብቀኝ ቆይ ብሌን። ወይ ሀቢባ የመጀመሪያው መልሱ ለመጀመሪያው ጥያቄሽ መልሱ ቢላል ልጅቷን በሰው አይን እንዳትበላ ነው። እኔም መፖሰት አቁሜያለሁ፣ ስለዚህ አንቺም አቁሚ ነው ያልኳት። አንድ መልስ ተመልሶልሻል። ሁለተኛ ደግሞ ፕሮፋይል ማድረግ ትችያለሽ ብያታለሁ። ይቅርታ ካለችኝ በኋላ ኦኬ ፕሮፋይል ማድረግ ግን ትችያለሽ፣ መፖሰት አችም ግን ፕሮፋይል ማድረግ ትችያለሽ ብያታለሁ ብሏል። ፕሮፋይል ማድረግ ትችያለሽ ብሎ ፈቅዶልሻል?
አላለኝም። ቴሌግራም ላይ ፖስቼ ነው ለምንድን ነው እንደዛ ያደረግሽው ብሎኝ ስክሪንሾት ያደረግኩት ልክልሻለሁ ከፈለግሽ። ዋትስአፕ ላይ ለምን ስቶሪ ያደረግሽ ለምን ፕሮፋይል አደረግሽ አታድርጊ ብዬሽ አለኝ። ከዛ በቃ ማውራት አቁሙ የዛን ቀን። ኦኬ እሺ፣ እሱን ስክሪንሻት ላኪልኝ። ማስረጃውን ካየን በኋላ እናወራለን በዛ ጉዳይ። ሁለተኛ ጥያቄዋ ልጄን ማየት እፈልጋለሁ በቪዲዮ ላቡዬ ቆይ አንዴ። እኔ ደግሞ አትፖስቺ የሰው አይን ምናምን ላሌ ነገር እኔ በፈጣሪ ነው እማምነው። የሰው አይን ምናምን የሚባል ነገር ሰው አላቅም። እኔ እንደዚህ የሚባል ነገር ፈጣሪ ነው ሰውን የሚጠብቀው። በዚህ ስለማሆን ታዲያ እኔ ፈጣሪን ሳላምን ቀርቼ ነው እንዴ? አንቺ ፈጣሪን እያመንሽ እኔ ፈጣሪን ሳላምን ቀርቼ ነው እንዴ? ፈጣሪን አምኜ መሰለኝ ዛሬ ላይ እንደዚህ እንትን ለማለት የደረስኩት። ፈጣሪ የለም ብዬ እኮ አይደለም። ፈጣሪ የሚረዳን እኛ ፈጣሪ እንዲረዳን ስንሆን ነው እንጂ እኛ አፍትተን ስለመጣን ፈጣሪ እኮ አይረዳንም። እኛ እሱን ስናሟላ ነው። ኦኬ እሺ፣ ሁለተኛ ጥያቄዋ ከኛ የሚጠበቀውን ነገር ስናደርግ ነው ፈጣሪ የሚረዳን። ትክክል፣ እናመሰግናለን። ምንም መስራት አልቻለችም በመዳም ቤት። ይሄ ነው ጥያቄዋ። እሺ ልድገምልክ አሁንም ቢላል እንደገና ንገሪኝ። እሺ እንደገና ልንገርህ። ልጄን ማየት እፈልጋለሁ፣ በቪዲዮ ላወራ እፈልጋለሁ፣ ሀገር ቤት ስመጣም በአካል ላገኛ እፈልጋለሁ ብላለች። ታውቃለህ ከዚህ በፊት መጥታ በአካል እንድታያት ስላልፈቀድክላት ሳታያት ነው 2 ወር ሙሉ የአገር ቤት ተቀምጣ ልጇን ማየት ሳትችል ነው ወደ መዳም ቤት የተመለሰችው። በዛም እያለቀሰች ነው እየሰራች ያለችው። በጣም በልጇ ናፍቆት እያለቀሰች ነው። በቀደምም 2 ጊዜ መታ እዚህ ቤት እያለቀሰች ነው የነገረችን። እና ልጄን ማየት ፈልጋለሁ ነው ጥያቄዋ። ይሰማል ቢላል? ሀቢባ ይሰማል? አዎ አሁን ይሰማል። አሁን ይሰማል። እስቲ ልድገም አሁንም ለሶስተኛ ጊዜ እና ልጄን ማየት ፈልጋለሁ። ለጊዜው በቪዲዮም ቢሆን ያሳየኝ። አገር ቤት ከገባው በኋላ ደግሞ ልጄን በአካል ማግኘት እፈልጋለሁ። ይሄ ብቻ ነው ጥያቄ፣ የእናትነት ጥያቄ ነው ያለችው እንጂ እንድታክልኝ ፈልገው ነገር እሷ ውለታህን መቼም አልረሳችም። የእናትነት ጥያቄዋን ሀቢባ እኔ ስለ ውለታዋም አይደለም ውለታው አልኩላት ብዬም አይደለም። ይህንን ስላደረግኩኝ እሷ እንደዚህ እንድትሆንም አይደለም። ለእሷ ብዬ አይደለም ውለታ የዋልኩት፣ ወይም እኔ ከእሷ ጥቅም ለማግኘት አይደለም። ከእሷ ሌላ ፍላጎት ኖሮኝ አይደለም ውለታ የዋልኩት። የነበረችበትን ችግር ስለነገረች በሰዓቱ እየታመመችም ስለነበረ ከዛ አንጻር የመጣብኝ ነገር ነው እንጂ አሁን ላይ እኔ ሌላ ነገር ሀሳብ ኖሮኝ ወይም ሌላ እንትን አቅጄ አይደለም። እና ደግሞ እንዳታይም የተደረገችበት ምክንያት የለም። መታ በሰዓቱም እንደመጣች ልጇን ማየት የቻለች ባለማየቷ ተናድጄ ለምን ታዲያ እንደመጣች ልጅሽን ኖርማሊ ያ ብቻ ሳይሆን መጀመሪያ ላይ ገና እንደመጣች ማለት ነው ደውላ ሰላምታ እንኳን ስለ ልጇ እንኳን ደህንነት አልጠየቀችም። ቀጥታ ምንድን ነው ያለችኝ? ኢትዮጵያ መጥቼ ያለውኝ አለችኝ። መቼ መተሽ ነው? መች መጣሽ ብዬ ስናገር አይ ሰሞኑን መጣሁኝ ግን ልጄን መውሰድ ፈልጋለሁኝ አለች። በቃ ይቺ ነው የተናገረችው። ሌላ ነገር ስለ ልጇ ሰላም ጤንነት እንኳን አልጠየቀችኝም። ጤንነቱ እንኳን ሰላም መሆን እንኳን አልጠየቀችኝም። ቀጥታ ምንድን ያደረገችው? ልጄን መውሰድ ፈልጋለሁ እናቴም እዘሻ ነኝ ብለኛለች ስትለኝ እኔ ከኔ ምንድን ነው የሚጠበቀው? ለዚህ አሁን መልስ በሰዓቱ ምን አይነት መልስ ነው መመለስ ያለብኝ? እሷ እንዴ መተሽ ልጅን ማየት አይቀድምም እንዴ? አይተሽ እንኳን ብትናገሪ ምንም አይደለም። እንዴት ነው የምታስቢው? ልጅ ማለት ስቶር ላይ ተቀመጠ የሱቅ ሸቀጥ ነው እንዴ? መተሽ እንኳን አንድ ቀን እንኳን ያላየሻትን ዛሬ ላይ እንዴት ገና ሳታያት ማየት እንኳን አንዴ እንኳን ሳትመለከቻት
ይህን ሁሉ አመት በአካል ምን አይነት እንትን ላይ ትኑር ሳታይ እንዴት ልጄን ልወስድ እመጣለሁኝ ትይኛለሽ? መተሽ እንኳን አይተሽ ከዛ በኋላ ይዘሽ ይዤ ሄዳለሁኝ እንኳን ብትይ ምንም አይደለም። ብዙ ቃላት ተናገረች። ልጅሽማ ልጅሽ ናት፣ ወልደሻታል። እሱን አልረሳውኝም። እናትም አይደለሽም አላልኩም። 9 ወር ተሸክሚያት 9 ወር ሙሉ አርግዣት ኖሬ እንዴት እንደዛ ትለኛለህ አለችኝ። እኔ ስለ 9 ወሩ አይደለም 9 ወር ስላረገዘች ወይም 9 ወር ሙሉ ስለተሸከመች አይደለም የተናገርኳት። በሰዓቱ የነበረችበትን ችግር እያወቀች መታ እንኳን ሳታያት አይደለም እኔ አንቺ ራስሽ ለዚህ መልስ ስጪ ብትባይ ሀቢባ ይሄ የሚከብድሽ አይደለም። ትክክል። አንዴ ልጠይቃት ያልከው ነገር እውነት ከሆነ 2 ወር ገንዘብ ልካለች፣ ሰፖርት አድርጋታለች። ስለዚህ አቤት ሀቢባ ቆይ አንዴ ገብተሽ ልጄ እንዴት ናት ደህና ናት እንኳን ሳትይ ቀጥታ ልጄን ለመውሰድ ነው ብለሻል? ዳይሬክትሊ ስለ ልጅሽ ደህንነት ሳትጠይቂ ምን አልሽኝ? ብሌንን እየጠየቅኳት ነው። ቢላል አንዴ ምንድን ነው ያልሽኝ? ሀቢባ ብሌንን ነው። ቆይ እየጠየቅኳት ነው እሷን፣ አንተን አይደለም እሷን ነው። አንዴ ጠብቅ። እንደነገርኩሽ ባለፈው እንደሄድኩኝ ካርጎ ልክ ያለው ብዬሽ ነበር አይደለ? በሄድኩኝ በሳምንቱ ነው የደወልኩለት ለሱ። ኦኬ ለዛም ይሆናል። አየሽ ትክክል አይደለም። አንቺም ትክክል ያልሆንሽበት ቦታ አለ። እዛ ጋር እንደሄድሽ መጀመሪያ ልጅሽ ጋር መሄድ ነበር የሚገባሽ። ሳምንት ቆይተሽ ነው ከገባሽ በኋላ ካርጎን ጠብቀሽ ነው የደወልሽው እና በዛም ተናዶብሻል እሱ። አንቺም ለዛ ይቅርታ ትጠይቂያለሽ፣ ጥፋት ነው። እሱም ደግሞ አንቺን መከልከል አልነበረበትም። ልጅሽን እንዳታይ መከልከል በጣም ነው የሚያሳዝነው። ኢትዮጵያ ውስጥ እኔ ላውራ አንዴ። እሺ ደወልኩለትኝ። እቃ ምንም አልያዝኩም። የራሴን ልብስ ብቻ ነው ካርጎን የላኩት፣ ሁሉንም እቃ ማለት ነው። ትኬት የተቆረጠልኝ እንትን ብዙ እንትን አልነበረም። የሚይዘው እቃ ትንሽ ነው እና ከዚህ ሲሄድ ደግሞ አስቤበት ሳይሆን ድንገት ነው ተነስቼ። ኔትወርክ ነቅሎት ነው ሲመለስ አስገቡት። ኔትወርክ አስቸግሮት ነበር። እሺ ከዚያ ደወልኩለት መጥቻለሁ እና እንትን ልጄን ለማየት መጣለውኝ ላገኝ እፈልጋለሁ ምናምን ስለው አስቤበት ነው ምናምን ብሎ በጣም ተናደደ። ለጊዜው ሲያወራኝ ተናደደ እንደመጥቻለሁ ምናምን ስለው ማለት ነው። ከዛ እንደዛ ሲለኝ እመጣለሁኝ ለልጄን ማየት እፈልጋለሁኝ እና ከፈቀድክልኝ ልጄንም ከቤተሰቡ ወስጄ አስተዋውቃታለሁ እናቴ ጋር ለእናቴ ያሳያታለሁ ነው እንጂ ልጄን ልውሰድ በተአምር አላልኩትም። ፈጣሪ በሚያውቀው ልውሰድ ብዬ ልጄን አላልኩትም እንደዛ ማለት ነው። ኦኬ ሜቢ ሳምንት ቆይተሽ በመደወልሽ ይሆናል የተናደደው። አሁን ከመጣ አስገቢው። ለአንቺ ሞዴሬተር ሰጥቼሻለሁ እንድታስገቢ። ምንም አይመስለኝም እንዴ እሷ እንደዛ በማድረጓ ምንም ላይ መስላት ይችላል። ዛሬ ልጄ ማለቷን ብቻ ነው ያየችው። ልጄ ማለቷን አይደለም እኔም ማየው። ለልጇ ያላትን ክብር ነው ማየት የሚያስፈልገው እንዴ። እሷ አልቅሳለች፣ ይሄ ብላ አልቅሳለች። እኔ ደምን በያለቀስኩ ወደ ውስጥ እያለቀስኩ ነው እቺ ልጅ ያደገችው። የዚችን ልጅ እድገት ዛሬ ላይ መድረሷ እንዴ ለዚህ እኮ እኛም እየወለድን እኮ ማንም አሳድጎልን እኮ በፈለግነው ሰዓት የልጄ መብት አለኝ እያልን እኮ መቀማት አያቅትም እንዴ። እንደዚህ ከሆነማ ለምን ሚስት ባል እያልን እንጨነቃለን? ህይወት ብለን ለምን እንጠበባለን እንዴ? ከእሷ ጋር ሌላ እንትን ምንም አይነት እንትን የለኝ ወይም ሌላ እሷን እንደዚህ ማስለቅስበት የማስጨንቃት እንትን የለም። ፖስት አታድርጊም አይደለም እኔ ንግግሬ። ፖስት ስታደርጊ ግን እያለቀሽ ቪዲዮ የሰራሽ ጽሁፍ ኖሮት አታድርጊ ነው እንዴ። እሷም እናት ናት። ለምን ወለድሽ ወይም ለምን እናት ሆንሽ አላልኳት። ዛሬ ላይ እንደዚህ ስላደረገች እኔ ካሁን በኋላ አእምሮ ምን አይነት ነገር ነው አእምሮ ላይ የሚቀረጸው? ምን ያህል ህሊና እንደተጎዳ እኔ ነኝ የማውቀው። ምን አደረገች እንዴ?
አቡዬ እኔ ላውራ መታ አንድ አትያትም ብዬ አልከለከልኳትም። ከእናቷም ጋር ይዘሽ እንድትሄጂ አልፈቅድም። ማየት ትችያለሽ። እናትሽን መታ ትያት። በፈለጋችሁበት ሰዓት መታችሁ ማየት ትችላላችሁ። ከዚህ በፊት ብያታለሁኝ። አሁንም የተከለከለችው ነገር የለም። እኔ ከለከልኳት። እያለቀሽ ፎቶ ሰርተሽ አትፖስቺ ነው እንጂ የከለከልኳት ነገር የለም። አይ ብላ እሷ እንደ ፉክክር ይዛው ፖስት ስታደርግ አይ ከኔ ጋር ፉክክር ይዘሽ ነው እንዴ? አንቺ 9 ወር አርግዘሽ 9 ወር ተሸክመሽ ስለወለድሽ ነው እንዴ? ስራ ፈትቼ እስከምቀመጥ ድረስ ደርሻለሁ። ሰራተኛም አላምን ነኝ ለዚህ ልጅ እንዴ። ምንድን ነው ለእሷ ይሄንን አታድርጊ ብትባል ምንድን ነው አታድርጊ የተባለችው? ሳታደርግ ቀርታ ልጅቷን ደግሞ በምትፈልጉ ሰዓት መታ ብታይ ምንድን ነው ችግሯ? እሷ ማን ከለከላት? ኤኒታይም የትኛውም ሰዓት ላይ መታ እያየች ልጇን እየጎበኘች ብትሄድ ምንድን ነው ችግሯ? ለልጅ ዋጋ መክፈል እኮ። ቢላል ይሰማል? አሁን ቢላል ይሰማል? አዎ። እና ለእኔም ዋትሳፕ ላይ ስናወራ ነግረኸኛል። ወተት እንኳን ሰራተኛ አታምንም። ራስህ ሱቅ ውስጥ አፍልተህ በጥጡ ወተት ስትሰጣት እንደነበር፣ ዳይፐር ራስህ ትቀይር እንደነበር፣ በጣም ሙሉ ጊዜህን፣ ፍቅርህን፣ ጉልበትህን፣ ገንዘብህን አፍስሰህባት እቺ ልጅ እንዳሳደግካት ነግረኸኛል። በጣምም እንደምትሳሳላት ነግረኸኛል። ግን የእሷንም ደግሞ ብትመለከትላት የእሷን ጎን ጥፋቷ እንዳለ ሆኖ እንደመጣች ኢትዮጵያ ወዲያው አለማየቷ አንድ ጥፋት ነው። ሁለተኛ ጥፋት ፌስቡክ ላይ ማነው ሶሻል ሚዲያ ላይ መፖሰቷ። ለሱ ደግሞ ይቅርታ ጠይቃለች። የሰው አይን እውነትክን ነው። ሁለት አባቱ ካልተስማማ በአንድ ሰው ፍቃድ ብቻ ሶሻል ሚዲያ ላይ ልጅ መፖሰት የለበትም። ሁለቱም ወገን አንተ ባትወልድም ስላሳደግ አባት ነክ እያልን እናውራ። ስለዚህ አባትም እናትም ካልፈቀዱ ሶሻል ሚዲያ ላይ መፖሰት ትክክል አይደለም። ግን ለዛ ደግሞ ይቅርታ ጠይቃለች። የሰው አይን ነው እኔም ትቻለሁ እሷም ትተው ብላለች። እሱ እየፖሰተ እኔ ለምን ይከለክለኛል ነበር ጥያቄው። እኔም ትቻለሁ። ስለዚህ የሰው አይን ስላለ እኔም ትቻለሁ አንቺም ተይ ነው። ትተዋለች፣ ይቅርታ ጠይቃለች። ሁለተኛው ጥያቄ ልጄን ማየት እፈልጋለሁ በቪዲዮ አሁን እንዲያሳይ። አንድ እዚህ ጋር ላውራ ትልኛለሽ። ወደ ሁለተኛው ጥያቄ ከመሸጋገሬ በፊት አውሪ። እሺ እኔ ልጅ አይፖስትም ለሚለው ነገር አንቺ ሙሉ ቤተሰብሽን ቪዲዮ ቀርጽሽ ትፖስች የለ እንዴ? ይሄ ደግሞ እኔ ብቻ ሙሉ ይኸውልሽ፣ ብሌን አንድ ነገር ልንገርሽ። አንድ ሰው ቤተሰብ ልጅ ሁሉም ሰው ማለት ነው፣ እኔ ብቻ አይደለሁም። አንዴ ልንገርሽ፣ ሁሉም ሰው እያንዳንዱ ሰው የራሱ አስተሳሰብ አለው። ልንገርሽ፣ ይሄ እኔ ነኝ የኔ ህይወት ነው። አንድ ሰው የራሱን ህይወት ከሌላ ሰው ህይወት ጋር የሚያነጻጸር ከሆነ ይበጠበጣል። ሀቢባ ልትፖስትም ላትፖስትም፣ አሁን እኔ እህቴ የእናቴ ልጅ በፍጹም አትፖስትም የልጆቿን ፎቶ። እኔ የገዛ ቤተሰቦቼ ይቃወሙኛል ልጆቼ ሚዲያ ላይ ስለምፖስት። አትፖስቺ በጣም ገና የመጀመሪያ ጊዜ እንደወለድኩ ሳይመንን የፖስትኩ ጊዜ እናቴ ያኮርፋኛለች፣ በጣም ይቃወሙኛል። አትፖስቺ የልጅ ፎቶ ሶሻል ሚዲያ ላይ እንደዚህ ይላሉ። እኔ ግን ያመንኩበትን የምኖር ሰው ነኝ። የመረጥኩትን ምክንያት ልንገርሽ ደግሞ ያንን የፖስትኩበትን። እሺ እንደዛ የፖስትኩት ምክንያት እኔ ለሁሉም ሰው እዛ ለሚኖሩ ሰዎች እኔ እናቷ እንዳልሆንኩ ነው የሚናገረው እና ይህንንም ጠይቂልኝ። ለዛ ነው ሚዲያ ላይ ማውጣት የሚፈለጉ። ለማን አንዴ ጥርት አድርገሽ ጥያቄሽ እንደ ለእነማን ነው? ሁሉም ሰው እዛ የሚኖሩ ሰዎች የእኔ ልጅ እንዳልሆነች አድርጎ ነው የሚናገረው። ማን እናት እንደሆነች ነው የሚያውቁት እዛ ያሉ ሰዎች። ሌላ እናት እንዳላት እናቷ እዛ ሀገር እንደማትኖር እንደዛ ተሳሳች። እዚህ ጋር ቢላል አንዴ ልጠይቃት ነው። ማስረጃ አለሽ ለዚህ? ማን ነገረሽ? ሳትጨርሰው መልስ ልስጥሽ እንደው። እሺ ሀቢባ። አቤት። ሀቢባ። አቤት። አዎ ይሰማል። እሷም ሆነች ሌሎቻችሁም እንድትሰሙ የምፈልገው ነገር ማንም ሰው እቺ ልጅ አይደለም አሁን ላይ ገና እቺን ልጅ ከእሷ ከመቀበሌ በፊት እንኳን ሁሉም ጓደኞቼ በብዛት አብዛኛውን ያውቃሉ። አብዛኛውን ጓደኞቼ
ጨቅላ ሕፃን ስለነበረች ሁላ በኋላ የሚመጣብህ ጦስ ብዙ ነው እየተባልኩ በግድ ነው እችን ልጅ እንኳን ዛሬ ላይ እኔ ሲጀመር ቆይ እችን ልጅ አይ እኔ አባትሽ አይደለሁም እያልኩኝ እንዳሳድግ ነው ወይም እናትሽ እንዲያደርጋሽ ሄዳለች እያልኩኝ እንዳሳድግ ነው። ቢላል አንድ ያዳምጠኝ። ስለ ይሄ ነገር ይነገራት ነው ወንድሜ ቢላል ወንድሜ ስለ አባትነት አላነሳችም ያለችው ያንተ ስለ እናትነትስ ቢሆን ሀቢባ ስለ እናትነትስ ቢሆን በዚህ እድሜዋ ለዚህ ልጅ የሚነገር በማስረጃ ነው ማምነው። የሰው ወሬ አላምንም። ማሪ ልሽሻለሽ በዚህ እድሜዋ በ4 አመት ወይም 3 አመት ልጅ እናትሽ እንዲህ ናት እያልኩኝ መናገር አለብኝ ነው? ታዲያለሽ ማን እንደሆነች ነው የምታውቀው። ቢላል ወንድሜ የ3 አመት ወይም የ2 አመት ጀምሮ ምንም እዚህ ጋር አንቺ ታደርጊያለሽ ሀቢባ። በ2 አመት በ3 አመት በ4 አመት እናትሽ እንዲያድረጋ ነው ሄደችው እናትሽ እንዲህ ነው ያለችው ብለሽ ትነግሪያለሽ ለልጅ? በእኔ ቦታ አንቺ የምታሳድጊ ቢላል እኔ በሆንም ምለው እኔ የሰው ልጅ ባደራ ቆይ የሰው ልጅ ባደራ እንደ ልጅ እያሳደጉ ከሆነ እኔ ምለው ለዛ ልጅ እናትሽ በጣም ትወድሻለች፣ ለአንቺ እቃ ልትገዛ መጫወቻ ልትገዛልሽ አረብ ሀገር ሄዳለች እየሰራች ሩቅ ሀገር አረብ ሀገር ካለ ይሄንን ኖ ሀቢባ ይሄ በዚህ እድሜዋ ሀቢባ እንደዚህ ተብላች ልጅ እናቴ ውጪ ናት ወይም እንዲህ ናት እያለች ነው ማደግ ያለባት። ስለዚህ እናቷ ማን እንደሆነች እየተነገራት ነው እያደገች ያለች። በተቻለ መጠን ደግሞ ለማድረግ የሞከርኩት እኔ ለማድረግ እየሞከርኩ ያለሁት እስከ ዛሬ ድረስ ቪዲዮ ኮል እንድታወራ እያደረግኳት ነው። ፎቶ እየላኩላት ነው። እሷም እንድታያት እያደረግኩ ነው። ለራሷ እንኳን ነግሬያታለሁ። ለራሷ እንኳን ነግሬያታለሁ። የሆነ ቀን ደውላ እኔ እኮ እናትሽ ነኝ ብላት ልክ ህፃኗ ምን አልሽኝ ስትላት እሷ ማልቀስ ጀመረች። እሷ ማልቀስ ሲጀምር ለምንድን ነው የምታለቅሽው እንዴ? እንደዚህ የሆንሽ እያለቀሽ ነግረሻት እንዴት ነው እቺ ልጀት የምትለው? ቀስ እያልሽ ለእሷ እያወራሻት ፊትሽን ሁሉ እያሳየሻት ነው እንጂ ዛሬ ላይ ተነስተሽ በአንዴ እኔ እኮ እናትሽ ናት እናቴ ለምን አላልሽኝም ስላልሻት እቺ ልጅ እናቴ ትላታለች እንዴ? ምን አይነት ንግግር ነው የምትናገሩት እንዴ? አይ እኛ እኮ ቢላል እየተደማመጥን ወንድ እናንተ በጣም የማታደርጉትን ነገር ዛሬ ላይ ስንት አመቷ ላይ ነው ልትነግራት ያሰብከው? የትኛውም አመት ይሁን ከእሷ ጋር እንድትላመድ እያደረግኩ ነው አይደል እንዴ? እንድታወራት እያደረግኩ ነው አይደል እንዴ? እንዴ ከዚህ በላይ ምንድን ነው ማደርገው? እሺ ማማ ብላ ዋና እኮ እኔ እንድትላመዳት ባላደርግ ነበር። ማማ አይደለም እሷን እናቴ ብላ የምጠራው ትምህርት ቤት ጎረቤት ልጆችን እንኳን እህቴ ወንድሜ ብላ ነው እንድታድግ ያደረግኩት። ስም የጠራች አይደለም ያደገችው። የትኛውንም ሰው የትኛውንም ጓደኞቿን ህፃናት ልጆችን እንኳን ወንድሜ እህቴ እያለች ነው እያደገች ያለችው። ለምንድን ነው ይህንን የምትመርዝብኝ? ምን ብላ እንድታደግ ነው እሷ የፈለገችው? እሷ እናትነቷን እንድታቅላት ነበር የፈለገችው። እናትነቷም እንዳታውቅ አልተደረገችም። ቀስ እየተላመደች እኮ ነው እናትነቷን ማሳወቅ ያለባት። በአንዴ ዛሬ ላይ አልቅሳ እየዬ ብላ እናትሽ ነኝ የወቅኝ ስላለች እኮ እናቴ ናት ብላ እኮ አታውቅም ይቺ ልጅ እንዴ። ለምን አላወቅሽም አላልኩኝ? ወይም እችን ልጅ እናትሽ አይደለችም እናትሽ ነኝ ብላሻለች አይደለችም ብዬ አልነገርኳት። እኔ አይደለችም ብዬ እንትን አላልኳት። እንድታቅ ነው እያደረግኩ ያለሁት እንጂ እናትነቷን እንድታቅ እያወረቻት እንድትለምዳት ነው እንጂ እያደረግኩ ያለሁት እንዳትቀርባት ወይም እንዳታወራት እናትነቷን እንዳታውቅ ያደረግኩት ነገር የለም። ጀመር እንደዚህ ስላደረገች ነው እናትነቷን የምታውቀው እንዴ? የትኛውንም ሰው ሀቢባ ዛሬ እችን ልጅ ቪዲዮ ኮል ብታወሪያት እማ ነው የምትልሽ
ሀቢባ አንቺን እንኳን ዛሬ ቪዲዮ ኮል ላይ ብታወራሽ እማ ነው የምትልሽ። ማለት እሷን ያገኘቻት ሁሉንም እማ ነው የምትለው። ትልቅ ሰው በአጠቃላይ እማ ነው የምትለው። ከዛ ውጪ አባ እኔም ብቻ ነው አባ የምትለው። ከዛ ባለፈ ጓደኞቿንም እህቴ ወንድሜ ነው እንድትል አይደለም። እሷ የእኔ ልጅ ታላቅ ትልቋ እንኳን የትምህርት ቤት ጓደኞቿን ጓደኞቼ አትልም፣ ወንድሞቼ እህቶቼ ነው የምትለው። እንዴ ከዚህ ያለፈ ምን አይነት የማማናት እዚህ ሀገር እንትን እንዳለ የት ሀገር ነች ይላል። እንደዚህ እኔ የእሱ ልጅ መሆኗን ነው የማውቀው። ማን ነው ይሄ የላክሽልኝ? ማን ነው? እኔ ለፍቶላታል። ታውቂያለች? እሱ ለፍቶ ማናት? አቡዬ የእሱ ጎረቤት ልጅ ናት። አውቃለሁኝ እኮ በጣም ነው ደግሞ እኔም እናት ነኝ። ገብቶሻል? ምንም እኮ እኔ ልውሰዳት እንኳን እኮ አላልኩትም። አይኗን አሳየኝ ብቻ ነው ያልኩት። እኔ አሁንም ዛሬም ቢሆን ለማየት እንጂ እሷን አልወስድበትም። እኔ ብር ልኬ ካሳደግኳት ይልቅ እሱ ነው መከራ ብዙ ነገር አድርጎ ያሳደጋት። እኔ ምንም አልፈለኩም። አሳየኝ ያልኩት ላይ ቢገባ ሀቢባ ጋር ይመጣል ብላለች። እንግዲህ ይመጣል። ስለዚህ እሷ ናት የነገረችሽ አንቺ እናት እንደሆንሽ እንደማታውቅ ልጅቷ ሌላን ሰው ሀቢባ። አዎ እና ደግሞ ልብስ ልልክላት ሄጃለሁ አይደለ ቢላል አንዲት ለሷም ተራስጣት እና እዛ ሄጄ ልብስ የተወሰነ ባይቀበለኝ ብዬ ሁሉንም ይሻል። አሁን የተናገረች የነበረችው እሷ መስላኝ ነው። አይደለችም እኮ ቮይስ ሪከርድ ስትደዋወል የቀዳችሁን ነው የጎረቤታችሁን እሷ እናቷ እንደሆነች እንደማታውቅ ስትነግራት። እሺ ተናገሪ። ልብስ ልሰጥ ሄጄ ብለሽ ነው ያቆምሽው። ያንቺ ተራ ነው። አዎ ልብስ ለእሷ ይዤ የሄድኩላትን ልብስ ያው እምቢ ስላለኝ የተወሰነ ሄጅ አለው አይፓድ ምናምን ገዝቼላት ነበረ። ምናልባት ካልተቀበለ ብዬ አይፓዱ ምናምን አስቀርቼ ልብስ በቃ ስልሽ የተወሰነ ትንሽ ነገር ሌላውን አስቀምጬ ይዤ ሄድኩኝ። እዛ የሄድኩባቸው ሰዎች እነሱ ጋር ገብቼ ማለት ነው እንደዚህ ልጄ ላይ የመጣሁት እንደዚህ ብዬ ስነግራቸው አንቺ እሷ እናት ነሽ ምናምን አሉኝ። አዎ ልጄ ናት አላሳይም ብሎኝ ነው እና ይህንን እቃ ቀብሉልኝ ስለ አይ እናቷ እኮ አንቺ አይደለሽም ሌላ ሰው ነው የነገረን፣ ሌላ እናት እንዳላት ነው የምናውቀው እና ደግሞ ልጁ የእሱ ልጅ እንደሆነች ነው የነገረን፣ እናቷ መሆንሽን አናውቅም ነበረ አሉኝ። ከዛ ያው ልብሱን የቀረውን አስቀርቼ ቢጥለው የሚጣለው ካልፈለገ ብዬ ያንን ሌላውን ትቼ መጣሁት። ከዛ እሺ ምን ትላለህ በዚህ ጉዳይ? ቢላል ያንተ ተራ ነው ወንድሜ። እና አቡዬ በጣም ያሳመመኝ ነገር ውስጤን ያመመኝ ነገር ያ ነው፣ ሌላ አይደለም። እናቷ መሆንሽን አለማወቋ ማለት እናቷ መሆንሽን አለማወቋ ነው አንቺን ያመመሽ? ቢላል በእውነት በፍጹም ያንተ መልካም አልካደችም። በጣም ሰው ነው፣ ግን ደግሞ ልጇን የማየት መብት አላት። እንደገና ልጇ ደግሞ የማወቅ እሱን መቼ ነው ማወቅ ያለባት? እኔ አላቅም። የስነ ልቦና ሐኪም ማማከር አለባችሁ። ግን እቺ ልጅ እያመማት ነው። የአረብ ቤት እያለቀሰች ነው የምትሰራው። ፊቷ እየተበላሸ ነው። እኔ በቪዲዮ ተደዋውለን አይቻታለሁ። ምንድን ነው ያልሽኝ ሀቢባ? ተቋርጦ ነበር ልድገምልክ ያለችውን ንገሪኛ። እሺ መልስ ስላልሽኝ ነው።
እሺ ልድገምልክ። ኢትዮጵያ የሄድኩኝ ጊዜ ለ2 ወር ልጄን አላሳይም ብሎኝ ከአረብ ሀገር ይዤ የሄድኩትን ታብሌት ለልጄ አይፓድ፣ ልብስ ምናምን ነገር ሄጄ ለሰዎች እንዲሰጡልኝ ስሰጥ አንቺ ነሽ እንዴ እናቷ? ለእኛ የነገረን እናቷ አንቺ እንዳልሆንሽ እና ደግሞ ማለት አያውቋትም እኮ ሀቢባ። ኦኬ አያውቋትም እኮ አያውቁሽም ብለህ መልስላት። እና ደግሞ እሱ አባት እንደሆነ እሱ ባዮሎጂካል የእውነት የስጋ አባት እንደሆነ ነው የነገራቸው እና ያንን ነገሩኝ። እንደገና አሁን ደግሞ አይደለም ሀቢባ፣ እንደዛም አይደለም። ሁሉም ያውቃሉ እና ያለሁበት አካባቢ ላይ ሁሉም ያውቃሉ። የእኔ ልጅ አለመሆኗን ያውቃሉ። እኔ እንደማሳድግም ያውቃሉ። እሷን ግን አያውቋትም። አንደኛ ነገር ምን ያህል ወልዳም ሆነ ምን ያህል ጊዜ እንደቆየች ነግራችኋለች አይደል? አያውቁም። የ2 ወር ህፃን ዞሬ ያናውንስ ማድረግ ነው ያለብኝ። እና ታዲያ ይህንን እየነገረችሽ እኔ ለምን ያስጨንቁኛል? ኧረ ማን አስጨነቀክ ወንድሜ? ጥያቄ ነው። እሷ መልስ የሰጠች ሁሉ እሷ እንደዛ ብላ የነገረች ነው። መልስም ራሷ እኮ መልስ የሰጠች ነው። ምን ያህል ጊዜ ኖር። ነገር ግን እሷን አይተዋት አያውቁም አይደል? ወይም እኔ ከእሷ ጋር እዣት አልሄድኩኝ። ልብሱን ይዛ እነሱ ጋር በምትሄድ ሰዓት እኔ ከህፃኗን ይዤ ወይም ከእሷ ጋር ሄጄ አይ እናቷ እኮ አይደለችም አላልኩኝም አይደል እንዴ? ትክክል። እንደዛ ባደርግ ነው እኔ ዛሬ ላይ ለምን ከለከልካት መባል ያለብኝ። በየትኛው መንገድ ልጠየቅም ጥፋተኛም ለሆነ የሚገባኝ እንደዛ ያደረግኩ ቢሆን ነው። ሁሉም ሰው ያውቃል እኔ አባቷ አለመሆኔን እና ከእሷ ተቀብዬ እንደማሳደግ ሁሉም ያውቃል። የማያውቅ ሰው የለም። አሳዳጊዋ መሆኗን ያውቃሉ። ነገር ግን እኔን እዚህ ጋር ከኔ ጋር ነው ያለችው ህፃኗ ከኔ ጋር ሆና ሌላ ሰው አባ ብላ እንድታወራ ነው። አባት አይደለም እናት፣ እሱ አባት እያለ እኔ እናት ያልተባልኩት ለሚለው ይህንን እንድታደርግ ነው እኮ። ይህንን ህፃኗ እንድትለምዳት ነው እኮ በቪዲዮ ኮል እንድታወራ እና ፌስ ቱ ፌስ እንዲተያዩ እያደረግኩ የነበረው።